ሰላም ጤና ይስጥልኝ የዋንቲ ቲዩብ ቤተሰቦች እንደምን ሰነበታችሁ? ባለፈው በጀመርነው የመጽሐፍ ቅዱስ ጥያቄና መልስ ዝግጅታችን ላይ በነበራችሁ ተሳትፎ በጣም ደስ ብሎናል። ዛሬ ደግሞ በውጉት ሲጠበቅ የነበረውን ክፍል 2 ይዘንላችሁ ቀርበናል። በዚህ ክፍል 10 መሰረታዊና አስተማሪ የሆኑ ጥያቄዎችን አብረን እናያለን። ዓላማችን መፎካከር ሳይሆን የእግዚአብሔርን ቃል እያነበብን ዕውቀታችንን ማሳደግ ነው። ጥያቄዎችን ከመጀመራችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮውንም ላይክ በማድረግ ለሌሎች እንዲደርስ እንድትረዱን በትህትና እንጠይቃለን። ዝግጁ ናችሁ? እስቲ ስንቶቹን በትክክል እንደምትመልሱ አብረን እንይ። ወደ መጀመሪያው ጥያቄ ስንሄድ ጥያቄ ቁጥር 1 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለውና የምትጠቀመው መጽሐፍ ቅዱስ ስንት መጽሐፍትን የያዘ ነው? ሀ 66 መጽሐፍት፣ ለ 73 መጽሐፍት፣ ሐመሮሃ 81 መጽሐፍት። መልሱ ሐመሮሃ 81 መጽሐፍት። ሁለተኛው ጥያቄ በሐዋርያው ፊልጶስ እጅ የተጠመቀውና የንግሥት ህንደኬ ባልደረባ የነበረው ሰው ማን ይባላል? ሀ የኢትዮጵያ ጃንደረባ፣ ለ ቅዱስ ያሬድ፣ ሐመሮሃ አቤሜሌክ። መልሱ ሀ የኢትዮጵያ ጃንደረባ። ሶስተኛ ጥያቄ ታቦተ ጽዮንን ከኢየሩሳሌም ወደ አክሱም ያመጣው ንጉስ ማን ይባላል? ሀ ንጉስ ባዜን፣ ለ ቀዳማዊ ምኒልክ፣ ሐመሮሃ ንጉስ ካሌብ። መልሱ ለ ቀዳማዊ ምኒልክ። አራተኛ ጥያቄ በአራቱ ወንጌላውያን ምሳሌነት በአንበሳ የሚመሰለው ወንጌላዊ ማን ነው? ሀ ቅዱስ ሉቃስ፣ ለ ቅዱስ ዮሐንስ፣ ሐመሮሃ ቅዱስ ማርቆስ። መልሱ ሐመሮሃ ቅዱስ ማርቆስ። አምስተኛ ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ለምን ያህል ቀናት ጾመ? ሀ ለ7 ቀናት፣ ለ ለ40 ቀናት፣ ሐመሮሃ ለ55 ቀናት። መልሱ ለ ለ40 ቀናት። ስድስተኛ ጥያቄ ጌታችን ኢየሱስ ክርስቶስ በቃና ዘገሊላ የፈጸመው የመጀመሪያው ታምር ምንድን ነው? ሀ አይነ ስውር ማብራት፣ ለ ውሃውን ወደ ወይን መለወጥ፣ ሐመሮሃ ሙት ማስነሳት። መልሱ ውሃውን ወደ ወይን መለወጥ። ሰባተኛ ጥያቄ ሞትን ሳይቀምስ በነበልባል ሰረገላ ወደ ሰማይ የተነጠቀው ታላቁ ነቢይ ማን ነው? ሀ ነቢዩ ኤርምያስ፣ ለ ነቢዩ ኤልያስ፣ ሐመሮሃ ነቢዩ ኢሳያስ። መልሱ ለ ነቢዩ ኤልያስ። ስምንተኛ ጥያቄ ጌታችን ሲጠመቅ መንፈስ ቅዱስ በምን አምሳያ ወረደ? ሀ በነጭ ደመና፣ ለ በእሳት ነበልባል፣ ሐመሮሃ በእርግብ አምሳያ። መልሱ ሐመሮሃ በእርግብ አምሳያ። ዘጠነኛ ጥያቄ እግዚአብሔር አምላክ ለአብርሃም ያወጣለት አዲሱ ስም ማን ይባላል? ሀ ይስሐቅ፣ ለ አብርሃም፣ ሐመሮሃ ያዕቆብ። መልሱ ለ አብርሃም። አስረኛውና የመጨረሻው ጥያቄ ጌታችን ኢየሱስ ክርስቶስ በትንሣኤ ዕለት መጀመሪያ የታየው ለማን ነበር? ሀ ለማርያም መግደላዊት፣ ለ ለቅዱስ ጴጥሮስ፣ ሐመሮሃ ለቅዱስ ዮሐንስ። መልሱ ሀ ለማርያም መግደላዊት።
የተወደዳችሁ የዋንቲ ቲዩብ ቤተሰቦች ለዛሬ ያዘጋጀንላችሁን 10 ጥያቄዎች እነዚህ ይመስሉ ነበር። ከነዚህ ውስጥ ስንቱን በትክክል መለሳችሁ? ውጤታችሁን በኮሜንት መስጫው ላይ ብታጋሩን ደስ ይለናል። ይህ ዝግጅት የእግዚአብሔርን ቃል ይበልጥ እንድንመረምርና መንፈሳዊ እውቀታችንን እንድናሳድግ ይረዳናል ብለን እናምናለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች እንዲደርስ ሼር በማድረግ ክርስቲያናዊ ግዴታችሁን ተወጡ። ገና ብዙ አስተማሪ ጥያቄዎች ስለቀሩን በቀጣይ ክፍል 3 እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ቸር ሰንብቱ።